4 ዓመታትን ያስቆጠረው የሩሲያ ዩክሬን ጦርነት በቀጠለበት ዩክሬን ወደ ሩሲያ መዲና ሞስኮ ግዙፍ የተባለለትን የሰው አልባ አውሮፕላኖች ጥቃትን መክፈቷ ተገልጿል። በአሜሪካ እስራኤልና ኢራን መካከል እየተደረገ ላለው ጦርነትም የኢራንን ሻህር ድሮኖች ጥቃትን ለመከላከል ወደ ቀጠናው የዘርፉ ባለሙያዎቿን በመላክ በምላሹ ገንዘብና ቴክኖሎጂን ለማግኘት ማለሟ እየተመላከተ ነው። በሩሲያ ዩክሬን ጦርነት ኢራን የሻህር ድሮኖቿን ለሩሲያ በማቅረብ ዩክሬን ላይ ለሚፈጸሙ ጥቃቶች መዋላቸው ሲታወቅ፣ አሁን ደግሞ ዩክሬን የአሜሪካን የጦር ሰፈር በግዛታቸው በመያዛቸው የቴህራን ሻህር ድሮኖች ጥቃቶች ሰለባ የሆኑትን የመካከለኛው ምስራቅ ሀገራትን በጦርነት ድሮኖችን የመከላከል ልምድና ብቃት አዳብሬያለሁ በማለት ላግዛቸው እያለች ነው። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የድሮን ጥቃቶችን በቀጠናው መከላከል እንዴት ይቻላል የሚለውን እንዲያጠኑ 3 ወታደራዊ ቡድኖችን መላካቸውን አስታውቋል። ዜሌንስኪ ይህ ማለት ከኢራን ጋር ጦርነት ውስጥ እንገባለን ማለት አይደለም ሲሉ አለሳልሰዋል። ዩክሬን የኢራንን ጥቃቶች ለመከላከል አሜሪካና የገልፍ ሀገራትን የምታገዝ ከሆነ የቴህራን ህጋዊ የጥቃት ኢላማ እንደሚያደርጋት ከኢራን በኩል ዛቻ መኖሩ ይታወቃል። ዩክሬን ወደ ኳታር፣ የተባበሩት አረብ ኤሚሬቶች፣ ሳውዲ አረቢያና ጆርዳን ወታደራዊ ቡድንን ልካለች። 4 ዓመታት ባስቆጠረው የሩሲያ ዩክሬን ጦርነት በሞስኮ ጥቅም ላይ የዋሉትን የሻህር ድሮኖች በመከላከል ረገድ ባካበትኩት ልምድ ላግዛችሁ በማለት ዩክሬን በመካከለኛው ምስራቅ ጦርነት የመሳተፍ ፍላጎትን ማንጸባረቅ ከጀመረች ሳምንት ተቆጥሯል። አሁን ደግሞ ወደ ሀገራቱ የዘርፉ ባለሙያዎችን ልካለች። የዩክሬኑ ፕሬዝዳንት ዜሌንስኪ ይህንን ባረጋገጡበት መግለጫቸው ከገልፍ ሀገራቱ ጋር የረጅም ጊዜ የድሮን ግብይት ስምምነቶች ማድረግ ላይ ትኩረት እንደሚደረግም አጽንኦት ሰጥቷል። ለኛ አሁን ላይ የገንዘብ ድጋፍና ቴክኖሎጂ ማግኘት ወሳኝ ነው ሲሉም ኪየቭ የገልፍ ሀገራቱን የኢራንን የድሮን ጥቃት በመመከት በማገዝ ግቧ ገንዘብና ቴክኖሎጂ ማግኘት መሆኑን ጠቁሟል። ዩክሬን ዓመታትን ባስቆጠረው ከሩሲያ ጋር በገባችው ጦርነት አጥፍቶ ጠፊዎቹን የኢራን የሻህር ድሮኖችን ጥቃት ርካሽ በሆኑ ጸረ ድሮኖች፣ ጸረ አውሮፕላኖችና በኤሌክትሮኒክ መጥለፊያዎች እንዴት መከላከል ይቻላል በሚለው ረገድ ልምድና ብቃት አካብታለች። በሩሲያና ዩክሬን ጦርነት ከምዕራባውያኑ ከፍተኛ የሚባል ድጋፍን በማግኘት የቆየችው ኪየቭ ከአሜሪካ ጋርም የድሮን ስምምነት ማድረግ ትፈልጋለች። ፕሬዝዳንት ቮሎዲሚር ዜሌንስኪ እስካሁንም ዋሽንግተን ለምን ይህን ስምምነት እንዳላደረገች አላውቅም ሲሉ ተናግረዋል። ከ35 እስከ 50 ቢሊዮን ዶላር የሚደርስ ስምምነትን መፈራረም እንደሚፈልጉም አልሸሸጉም። በእርግጥ በመካከለኛው ምስራቅ እየተከናወነ ያለው ጦርነት ዩክሬን ከምዕራባውያኑ የምታገኘውን የአየር መቃወሚያ ስርዓት አቅርቦትን ሊጎዳው እንደሚችልም ጠቅሰዋል። አሜሪካ ከዩክሬን ይልቅ ትኩረቷን ወደ መካከለኛው ምስራቅ ልታደርግ ትችላለች የሚለውን ስጋታቸውንም ይህንን አንወደውም ሲሉ ጠቁሟል። የዩክሬንን ጸረ ድሮኖች የመግዛት ፍላጎቶች መጨመራቸውን የጠቆሙ ፕሬዝዳንቱ ግብይቱ ግን በቀጥታ በዩክሬን መንግስት በኩል እንጂ ያለ መንግስት እውቅና አይከናወንም ሲሉም ግብይቱ በመንግስት ደረጃ መፈጸም የሚገባው መሆኑን አጽንኦት ሰጥተዋል። ምንም እንኳን የዩክሬኑ ፕሬዝዳንት ዜሌንስኪ ለገልፍ ሀገራት የጸረ ድሮን መሳሪያዎችን ብናቀርብም ከኢራን ጋር ጦርነት ውስጥ ገባን ማለት አይደለም ቢሉም ዩክሬን ለቀጠናው ሀገራት እነዚህን የጦር መሳሪያዎች የማቅረብ ፍላጎት ማሳየቷ የዩክሬንና የኢራንን ግንኙነት ከምንጊዜውም በላይ መራር እንዳደረገው እየተገለጸ ነው። የኢራን ባለስልጣን ዩክሬን ይህንኑ ፍላጎቷን ባንጸባረቀችበት የኢራን ካርድን በመምዘዝ ከምዕራባውያኑ ተጨማሪ ሀብትን መሰብሰብ ትሻለች በማለት ለሀገራቱ የጦር መሳሪያ ማቅረቧ የኢራን ጥቃቶች ህጋዊ ኢላማ እንደሚያደርጋት ማስጠንቀቃቸው ይታወቃል። የኢራን የብሔራዊ ደህንነት የፓርላማ ኮሚቴ ኃላፊው ኢብራሂም አዚዚ በኤክስ ገጻቸው ለእስራኤል መንግስት የድሮን ድጋፍ በማድረግ ዩክሬን የኢራን ህጋዊ ኢላማ ትሆናለች ሲሉ አስጠንቅቀዋል። ባለስልጣኑ ይህንን ያሉት ፕሬዝዳንት ዜሌንስኪ የኢራን ጥቃት በመከላከል አሜሪካና አጋሮቿን በመካከለኛው ምስራቅ እናግዛችሁ ማለታቸውን ተከትሎ መሆኑ ይታወቃል። አሜሪካና የገልፍ ሀገራቱን ከኢራን የድሮን ጥቃቶች በመከላከል ላግዛችሁ የምትለው ዩክሬን በቀጠለውና 4 ዓመታትን አስቆጥሮም መቋጫ በታጣለት ጦርነት ከሩሲያ በኩል የሚፈጸምባት ጥቃቶች እንደቀጠሉ ናቸው። ሩሲያ በዩክሬን መዲና ኪየቭ ጥቃት መሰንዘሯ ሲመለከት የድሮን ጥቃቱ ፍንዳታዎችን ማስከተሉ ተገልጿል። በመዲናዋ ኪየቭ በቀኑ ክፍለ ጊዜ ሩሲያ የፈጸመቻቸው ጥቃቶች የዩክሬንን የአየር መቃወሚያ ስርዓትን የፈተኑ መሆናቸው ተመላክቷል። በሁለተኛዋ የዩክሬን ግዙፍ ከተማ ካርኪቭም ቢሆን የተፈጸመው ጥቃት የሰው ሕይወት ሲቀጥፍ የትራንስፖርት መሰረተ ልማትን ማውደሙ ተጠቁሟል። የሩሲያ ጥቃቶች የቀጠሉባት ዩክሬን ከአሜሪካ በኩል የሚደረግላት የአየር መከላከያ አቅርቦት በመካከለኛው ምስራቅ ጦርነት ሳቢያ ይቀንስብኛል የሚል ስጋት አድሮባታል። ምናልባትም ስጋቷውን ከሆነ ሩሲያ በአየር ጥቃቶቿ ዩክሬን ላይ የበለጠ ውድመት ማድረስ ትችላለች። በቀጠለው ጦርነት ዩክሬንን ብትሆን በሩሲያ መዲና ሞስኮ ከፍተኛ የሰው አልባ አውሮፕላኖች ጥቃቶችን መፈጸሟ ተነግሯል። ከግዙፍ ጥቃቶቿ አንዷ መሆኑን የከተማዋ ባለስልጣናት አረጋግጠዋል። ሩሲያ በአንድ ቀን ብቻ 250 ሰው አልባ አውሮፕላኖችን መታመጣሏን አስታውቃለች። የሩሲያ መከላከያ ተጨማሪ 53 ሰው አልባ አውሮፕላኖች ወደ መዲናዋ ሞስኮ ሲያመሩ መመታታቸውንም ገልጿል። ምንም እንኳን ዩክሬን በጋራ ድንበራቸው አቅራቢያ ጥቃቶችን እንደምትፈጽም ቢታወቅም ወደ መዲናዋ ሞስኮ የፈጸመቻቸው የጥቃት ሙከራዎች የሰላም ድርድር አማራጭን ሊያስተጓጉሉ ይችላል የሚል ስጋትን አሳድሯል። ዩክሬን፣ ሩሲያና አሜሪካ በቅርቡ ለሰላም ድርድር ይቀመጣሉ ተብሎ ቢጠበቅም የመካከለኛው ምስራቅ ጦርነት እንዲራዘም ሊያደርገው እንደሚችል እየተመላከተ ነው። ሩሲያም ሆኑ ዩክሬን ግን አንዳቸው በአንዳቸው ላይ የሚፈጽሟቸውን ጥቃቶች እንደቀጠሉ ናቸው። ዩክሬን የቴክኖሎጂና የገንዘብ ድጋፎችን ለማግኘት በሚልም
አሜሪካና የገልፍ ሀገራቱን የኢራንን የድሮን ጥቃቶች በመከላከል አግዛለሁ በማለት ጸንታለች። ወታደራዊ ቡድኖቿንም ወደ ገልፍ ሀገራቱ ልካለች። ፕሬዚዳንቷ ዘለንስኪ ኢራንን ጦርነት መቅጠም አንፈልግም ቢሉም ኢራን ግን በዚህ ድርጊቷ ዩክሬንም ህጋዊ ጥቃት ኢላማዬ ሆናለች ብላለች።